በዚህ ቪዲዮ ደግሞ ስለ ፋንክሽንስ የመጨረሻውን ክፍል እናያለን። ፋንክሽን ኤክስፕሬሽንስ፣ ፓሲንግ ፋንክሽንስ አስ ፓራሜትርስ፣ ሮው ፋንክሽንስ የሚባሉትን እናያለን። ፋንክሽን አስ ፈርስት ክላስ ሜምበርስ፣ ፋንክሽኖች እንደ ፈርስት ክላስ ሜምበርስ ይታያሉ ብዙ ጊዜ። ይህም በጃቫስክሪፕት ፋንክሽኖችንም እንደ ዳታ የምናይበት ጊዜ አለ። ከዚህ ውስጥም አንደኛ ፋንክሽኖችን ራሱ በቫሪያብል ላይ ስቶርድ እናደርጋቸዋለን። በተጨማሪም እንደ አርጊውመንት ፓስ እናደርጋቸዋለን። እንዲሁም ከሌሎች ፋንክሽኖች ሪተርን እናደርጋቸዋለን። ይህንንም በምሳሌ አንድ ባንድ እናያለን። በቅድሚያ ፕሮጀክት ፎልደር ክሬት እናደርጋለን፣ ፋይናል ኦን ፋንክሽንስ። በመቀጠል ኒው ቪዥዋል ስቱዲዮ ኮድ ዊንዶ እንከፍታለን። ከዛም ፕሮጀክት ፎልደራችንን ጎትተን ወደ ቪዥዋል ስቱዲዮ ኮድ እናስገባለን። ኢንዴክስ ዶት ኤችቲኤምኤል ፋይል መነሻ ኮድ ቴስት ፋንክሽንስ ኤችዋን በተመሳሳይ ፋንክሽንስ በተመሳሳይ ለጃቫስክሪፕትም ስክሪፕት ዶት ጄኤስ ለቼኪንግ አንድ ኮድ እንሰጠዋለን። ኮኔክትድ ጃቫስክሪፕትን ከኤችቲኤምኤል ኮኔክት እናድርገው። ስክሪፕት ሶርስ ዶት ስላሽ ስክሪፕት ዶት ጄኤስ በላይቭ ሰርቨር ለመክፈት ራይት ክሊክ እናደርግና ኦፕን ዊዝ ሰርቨር። እንደምናየው ፋንክሽንስ የሚለው መጥቶልናል። ነገር ግን አላማችን የጃቫስክሪፕት ኮድ ላይ ስለሆነ ራይት ክሊክ ከዛ ኢንስፔክት ኮንሶል ኮኔክትድ የሚለው መጥቷል ማለት ነው። በመቀጠል ይህን ኮሜንት እናደርገውና አንድ ፋንክሽን እንጽፋለን። ስሙን ሾው ሜሴጅ እንበለው። ፓራሜትሩን ደግሞ ወይም አርጊሜንቱን ኤምኤስጂ ማለት ኮንሶል ዶት ሎግ ኤምኤስጂ ብንል ሜሴጅ ማለታችን ነው። በእርግጥ የፈለግነውን ቫሪያብል ማስገባት እንችላለን። ይህ ፋንክሽን ዲክሌር ተደረገ እንጂ አልተጠራም፣ ኮል አልተደረገም። ነገር ግን አላማችን ይህን ፋንክሽን ሌላ ቫሪያብል ላይ ማስቀመጥ፣ ምክንያቱም ፋንክሽንን ቫሪያብል ላይ ስቶር ማድረግ እንችላለን ስላለ ማለት ነው። ሌት ኤስኤን አሳይንድ ቱ ሾው ሜሴጅ። ይህ የሚያሳየው እንግዲህ ለዚህ ለሾው ፋንክሽን ከርሊ ብሬስ አድርገን ስላልጠራ ነው በቀጥታ እየታስቀመጥ ነው ማለት ነው። ኤስኤም ከምትባለው ቫሪያብል ላይ ስቶር አድርገን ነው። ስለዚህ ይሄ ሾው ሜሴጅ ፋንክሽን እና ይሄ ኤስኤም ፋንክሽን ተመሳሳይ ናቸው ማለት ነው። እንግዲህ ይህ ማለት ይሄ ሾው ሜሴጅ የሚለው ይህንን ፋንክሽን ሾው ሜሴጅ የሚባለው ሪፕሬዘንት ስላደረገ፣ በሌላ አባባል ይህንን ፋንክሽን ከዚች ኤስኤም ከሚባሉ ቫሪያብል ላይ አስቀመጥ ነው ማለት ነው። ቫሊዩ ማየት እንድንችል ኤስኤም ብንል ከርሊ ብሬስ ከዛ ኢት ወርክስ ይህን ብንሰጠውና እንዲሁም ደግሞ የዚችን ታይፑ ምንድን ነው የሚለውን ብናይ ኮንሶል ዶት ሎግ ሲኤልጂ ታይፕ ኦፍ ከዛ ኤስኤም። የዚች የኤስኤም ታይፕ እንግዲህ ምን መሆን አለበት? ፋንክሽን መሆን አለበት። ምክንያቱም ይህን ፋንክሽን ስቶርድ ስላደረገ ስክሪናችን ጎን በጎን እናደርግ። ስለዚህ የዚህ ታይፕ ፋንክሽን ነው አለን ማለት ነው። ታይፑን ማወቅ ይቻል ማለት ነው። በመቀጠል የምናየው ፋንክሽን ኤክስፕሬሽንስ። የፋንክሽን ኤክስፕሬሽን አገልግሎት ሌላ ፋንክሽንን በቫሪያብል ስቶር እንድናደርግ ነው። የበፊቱን ኮመንት እናድርገው። ፋንክሽን ኤክስፕሬሽን በቅድሚያ ኔምድ ፋንክሽን እንጽፋለን። የፋንክሽኑ ስም አድ ነምበርስ ብለነዋል። ፓራሜትሮቹን ደግሞ ሁለት ፓራሜትር ያለው ኤ ኮማ ቢ። ከዚህ በፊት እንዳየነው እንግዲህ ይህንን ሪተርን ኤ ፕላስ ቢ ከውጭ ላይ ኮንሶል ዶት ሎግ ከዛ ፋንክሽኑ መጥራት ነው። አድ ነምበርስ ለኤ እና ለቢ ደግሞ ኤኒ ነምበር መስጠት ይችላል። ስለዚህ እዚህ ጋር 10 ኮማ 20 ብንል ውጤቱን እዚህ ያየን ማለት አውቶማቲካሊ እየመጣ ነው ያለ 30። ይህ እንግዲህ የነበረው ኖርማል ፋንክሽን ወይ ደግሞ ኦልድ ዌይ ኦፍ ፋንክሽን እንለዋለን። በሌላ አባባል ይህ እንግዲህ የተለመደው ኔምድ ፋንክሽን ስታይል ነው። ይህን ወደ ኤክስፕሬሽን ፋንክሽን ለመቀየር ደግሞ ሌት ማይ አድ አሳይንድ ቱ ከላይ ያለውን ይህን ፋንክሽን አዚቲስ ኮፒ አድርገን እናመጣና ከዚህ ላይ ለቫሪያብሉ አሳይንድ እናደርጋለን። እዚህ ጋር ስንደርስ ከስሙ እንደሚያመለክተው ኤክስፕሬሽን ስለሆነ ይህን ስሙን እናጠፋለታለን። ጀስት ያደርገው ይችን ስም ያጠፋ ነው። ይችን ስም አጠፋንለት። ስለዚህ አሁን በሰዓት ምን ሆነ ማለት ነው? ኤክስፕሬሽን ፋንክሽን። እዚህ ጋር የነበረችውን ስም በማጥፋታችን ምክንያት ኖኔም ፋንክሽን ተባለ ማለት ነው። ይህን ኤክስፕሬሽን ፋንክሽን በሌላ ወይ አኖኒሙስ ፋንክሽን እንለዋለን። ያ ማለት ስም የሌለው ፋንክሽን ማለታችን ነው። የላይኛውን ኮመንት እናደርግና ውጤቱን ማየት እንድንችል ጀስት ያደረግነው ይህን ፋንክሽን ለማይአድ ቫሪያብል ከሰጠን በኋላ ስሙን ይህን አድ ነምበርስ የሚለውን ስም አጠፋ ነው። በዚህ ምክንያት አኖኒመስ ፋንክሽን ተብሎ ይጠራል ማለት ነው።
ውጤቱን ለማየት ኮንሶል ዶት ሎግ ላይ ፋንክሽኑ በኤክስፕሬሽን ስላስቀመጥ ነው አሁን የምንጠራው ይሄንን ቫሪያብል ነው። ስለዚህ ማይ አድ በቅንፍ ውስጥ 10,20 ብንል ተመሳሳይ ውጤት ነው እያገኘን ያለ ነው ማለት ነው። ከብራውዘር ላይ እንደምናየው ተመሳሳይ ውጤት ነው። ከዚህ በመቀጠል ሮ ፋንክሽንስ እንማራለን። ሮ ፋንክሽንስ ኮዳችንን በጣም አሳጥረን ለመጻፍ የምንጠቀምበት ስልት ነው። ሮ ፋንክሽንን እንዴት እንደምንጠቀም አንድ ባንድ እናያለን። የበፊቱን ሁሉንም ኮመንት እናደርገውና ሮ ፋንክሽንስ ሮ ፋንክሽን ላይ ለኤክስፕሬሽን ፋንክሽን የሰጠውን ድጋሚ ከታች ብናመጣው ጀስት ይሄ የኤክስፕሬሽን ፋንክሽን አለን ከላይ ያመጣ ነው። ይህን ኤክስፕሬሽን ፋንክሽን ወደ ሮ ፋንክሽን ለመቀየር በቅድሚያ ይሄን ፋንክሽን የሚለውን ኪወርድ እናጠፋዋለን፣ አያስፈልገንም። ኮዳችን አሳጥረን ለመጻፍ ስለሆነ ዋና ዓላማችን ከከርሊ ብሬስ በፊት አሮ እንጽፋለን። ግሎናል ሳይን ከጻፍን በኋላ ግሬተር ዛን ይህን መጻፍ እንችላለን። ስቲል ሌላ ቫሪያብል ሌላ ኮድ ስለሌለን ይህንን ከርሊ ብሬስ ማጥፋት እንችላለን። በመጨረሻም ሪተርን አያስፈልገንም። ስለዚህ ጀስት በዚህ ወይ ይህን አሮ ፋንክሽን በአንድ ላይ ብቻ ክሊር በሆነ ወይ አሳጥረን ጻፍ ነው ማለት ነው። ከታች ያለው ስሙን ስላልቀይር ነው አዚቲዝ ነው መሆን ይችላል። ይህ እንግዲህ አሮ ፋንክሽን ይባላል። በቅድሚያ ይሄ ኔምድ ፋንክሽን ነበረን። ይህንን ኔምድ ፋንክሽን ወደ ኤክስፕሬሽን ፋንክሽን ቀይር ነው። ከዚህ ላይ ያሰመረበት ድጋሚ ስለተጻፈ ነው። ይህን ኤክስፕሬሽን ፋንክሽን ደግሞ አሮ ፋንክሽን ላይ በዚህ መልክ ጻፍ ነው ማለት ነው። በቅድሚያ ይሄ ኔምድ ፋንክሽን አለን። በመቀጠል ኔምድ ፋንክሽኑን ወደ ኤክስፕሬሽን ፋንክሽን ቀይር ነው። ኤክስፕሬሽን ፋንክሽናችን ደግሞ ወደ አሮ ፋንክሽን ስናጠው እጅግ ክሊር የሆነ ኮድ ይኖረናል ማለት ነው። የበፊቱን ኮመንት እናደርገው ኤግዛምፕል 2 ከዚህ በፊት ፓሲንግ ፋንክሽንስ አስ ፓራሜትርስ የሚለውን ማየት እንችላለን። ፋንክሽኖችን እንዴት አድርገን እንደ ፓራሜትር ማሳለፍ እንደምንችል ማለት ነው። ፓሲንግ ፋንክሽንስ አስ ፓራሜትር ፋንክሽን ዲክሌር አደርጋለሁ። አንድ ፋንክሽን ስሙን ኦፕሬሽን ማለት እንችላለን። ፓራሜትሩን ደግሞ ፋንክ ኤክስ ዋይ ማለት እንችላለን። ቦዲ ውስጥ ሪተርን ፋንክ ኤክስ ዋይ። ይሄ ፋንክሽን አለ። የፋንክሽን ስሙ ኦፕሬሽን ነው። ከዚህ ፋንክሽን ውስጥ ደግሞ ውስጥ ላይ 3 ፓራሜትሮች አሉ። የመጀመሪያ ይሄ ፋንክሽን ነው። የሚቀጥሉት እነዚህ ኤክስ ዋይ ደግሞ ሌላ ፓራሜትሮች ናቸው። ቦዲ ላይ ደግሞ ምን ተብሎ ተጠርቷል? ሪተርን ኤክስ ዋይ ተብሎ ተጠርቷል። ይሄ እንግዲህ ከሜሞሪ ላይ ስቶር ተደርጓል ማለት ኮንሶል ዶት ሎግ ላይ። ስለዚህ በቅድሚያ ይህ ፋንክሽን አለን። ይህን ፋንክሽን ጃቫስክሪፕት ሜሞሪ ላይ አስቀምጦታል። አሲዩም ሌላ ሰው ይህን ፋንክሽን ቢጠራው ይሄ የመጀመሪያው ከውስጥ ያለው አሮ ፋንክሽን ፋንክ የምትለውን ሪፕሬዘንት ያደርጋል። ፋንክ ከተሰጠ ደግሞ 10 ቫሊዩ ለኤክስ ኮፒ ያደርጋል፣ 20 ለዋይ ቫሊዩስ። ይሄ ፋንክሽን ደግሞ ወዴት ይገባል? ቦዲ ውስጥ ደግሞ ሪተርን ኤክስ ዋይ። ይሄ ፋንክሽን ሲጠራ ወዴት ነው የሚሄደው? ወደዚህ ወደ ፋንክ ይሄዳል። ፋንክ ላይ ሲወጣ ደግሞ ኤክስ እና ዋይ ማንን ሪፕሬዘንት ያደርጋል? ይሄ ኤ ፕላስ ቢ ይዟል። ስለዚህ ፋንክ ማለት ኤክስ ዋይ ተሰጥቷል። ኤክስ ዋይ ተሰጥ ደግሞ የኤክስ ዋጋ 10 ነው፣ የዋይ 20 ነው። ሁለቱም ደንቦ ማስቀመጥ ይቻላል ማለት ነው። አውትፑትም ብራውዘር ላይ ብናየው 30 መጥቷል ማለት ነው። በነገራችን ላይ ይሄ ፋንክሽን አንድ ጊዜ ዲክሌር ተደረገ ስለሆነ ከዚህ ያሉትን ብቻ ኮፒስ በማድረግ የተለያዩ ኦፕሬሽኖችን መስራት እንችላለን። ለምሳሌ ይህን ኮፒ እናደርግና ከታች 2 ፔስት እናድርገው። የመጀመሪያው መደመር አለ 10 እና 20 ይደምራል። የሚቀጥለውን ደግሞ መልቲፕሊኬሽን ብናደርገው የመጨረሻው ደግሞ መቀነስ ቢሆን ከዛ አውትፑቱን ብንለው አባዛልን ደምረልን ወይም ለማለት አባዛልን ደምረልን በዚህ መልክ መስራት ይቻላል። በሲምፕል ኮድ በቀላሉ በዚህ መልክ መስራት እንችላለን። 50 ብናደርገው 50 ሲቀነስ 30 መጣ አለን። ስለዚህ በቀላሉ ኦፕሬሽኖችን ብቻ በመቀየር በዚህ መልክ ፋንክሽንን እንደ ፓራሜትር ተጠቀምን። ፓሲንግ ፋንክሽን አስ ፓራሜትር። ይህን ፋንክሽን ከውስጥ አድርገን እንደ ፓራሜትር መጠቀም ቻለን ማለት ነው። ተጨማሪ ኤግዛምፕል ማየት እንችላለን። ይህን ኮመንት እናደርገውና ኤግዛምፕል አሮ ፋንክሽን ዊዝ ዋን ፓራሜትር። አሮ ፋንክሽናችን አንድ ፓራሜትር ካለው ደግሞ እንዴት አድርገን መስራት እንደሚችል እናያለን። ሲሆን ሌት ደብል አሳይንድ ቱ ኤክስ ቢሆን አሮ ፋንክሽን ኤክስ ታይምስ 2 በዚህ ኮድ ብቻ የሆነ አንድ አሮ ፋንክሽን ጻፍ ማለት ነው። አንድ ፓራሜትር ከኤክስ ላይ መደመር፣ ከኤክስ ላይ መባዛት፣ ከኤክስ ላይ መቀነስ ከሆነ ይህንን ዝባዝንኪ ይሄ ቅንፍ የፋንክሽን ምናምን የሚባሉት ነገሮች ሁሉ ያስወግድልናል ማለት ነው። የዚህንም አውትፑቱን ብናየው ኮንሶል ዶት ሎግ ደብል በቅንፍ
5ን ብናይ ይችን 5 10 አድርጎ ያሳየን ማለት ነው። ይሄኛውን መቀነስ ቢሆንስ 3 ሆነች። ይሄ ደግሞ መደመር ቢሆን 7 ሆነ። በመቀጠል ሁለት ፓራሜትር ሲኖረው ደግሞ ከዚህ በፊት የተማርነውን ይህን ፋንክሽን እናመጣለን። ይህ ፋንክሽን እንግዲህ የ24 ሰዓቱን አቨሬጅ ቴምፕሬቸር ዳታ የሚሰራ ሉፕንና ፋንክሽንን በመጠቀም እንዴት እንደሰራን ከዚህ በፊት ተምረናል። ዋና ዓላማችን ይህንን ኮድ እንዴት አድርገን አሮ ፋንክሽንን በመጠቀም አሳጥረን መጻፍ እንችላለን የሚለውን ለማየት ነው። ይህንንም ኦልስ አሳይንድ ቱ ቴምፕሬቸርስ ከዛ አሮ ፋንክሽን ቴምፕሬቸርስ ዶት ሬዲዩስ የሚባል ፋንክሽን እንጠቀማለን። አሳጥሮ ለመጻፍ ነው አገልግሎቱ። ሬዲዩስ አክሴፕትስ ፎር ፓራሜትርስ ኢት ኮልስ ኤ ፋንክሽን። ሬዲዩስ የሚጠቅመን ሉፕ በእያንዳንዱ አሬ ሮው እንዳደርግልን ነው። በእኛ ኬስ ግን ሰም ቴምፕ ሰም ፕላስ ቴምፕ ኮማ 0 በሬዲዩስ ላይ ብራዝ ዲቫይድ ባይ ቴምፕሬቸርስ ዶት ሌንግስ ለአማካዩ ማለት ነው። የዴይ ዋንን ዳታ አመጣለታለሁ። ከዚህ በመቀጠል ሲኤልጂ አቬሬጅ ዴይ ዋን ጌትዊን የዓላማችን እንግዲህ አሁን እየሰራን ያለ ነው። የአንድ ቀን የ24 ሰዓቱን ቴምፕሬቸር ዳታ አቨሬጅ ቴምፕሬቸር እንዴት ቀላል በሆነ አሮ ፋንክሽንን በመጠቀም መስራት እንደሚችል ለማሳየት ነው። የዚህን አውትፑት ብራውዘር ላይ ብንየው 16.66 እያለን ሄደው። በተመሳሳይ የዴይቱና የዴይ ስሪ ዳታ ቢኖረንም በቀላሉ ይሄን ኮፒስት እናድርግና ከዛ ይህን ዴይቱ ዴይ ስሪ ዴይቱ ዴይ ስሪ የዚህን አውትፑት ብናየው የዴይ ዋን የዴይቱ የዴይ ስሪ በዚህ መልክ መጣ ማለት ነው። በዚች በሁለት መስመር ኮድ ብቻ የ24 ሰዓቱን አቨሬጅ ቴምፕሬቸር ካልኩሌት ማድረግ ይቻላል ማለት ነው። ለዚህ ሌሰን በዚህ በቃኒ ላይክ፣ ኮመንት ኤንድ ሰብስክራይብ ማድረጋችሁ እንዳትረሱ። ይህን ማቴሪያል ማየት ከፈለጋችሁ ከስር ባለው ቴሌግራም ቻናሌ ጆይን አድርጉ። በቀጣይ ስለ ኦብጀክትስ እናያለን። እስከዛው ደህና ሁኑ። አስተያየት ጥያቄ ካላችሁ በኮመንት ሴክሽን አሳውቁኝ። እስከዚያው ደህና ሁኑ።